አላስቸገርኩሽ 300 ብር ይኖርሻል? ከትናንት ወዲያ አይደል 200 ብር የሰጠው ምንድነው? ተነስ በስመ አብ። እዛ ጋር ጠብቀኝ፣ ፍቅረኛ ይመጣል ደግሞ እንዳትርቅ። ዮኒዬ ጽኑዬ ና እስቲ ወንበር አምጣለት። እሺ የኔ ልጅ ይኸው ልጅ ይቅርታ። እሺ ልቀቀው። ሂድ ለስላሳ ይዘህለትና እስቲ ና ምን እንደሚፈልግ እንኳን መች ጠየቅከው? ምን ላንጣ የኔ ልጅ እንደው ከቀልቤ ሳሎን ሳልጠይቅ። አይ ጋሼ እኔ እንኳን ይቅርብኝ። ሚስት እኮ ነው፣ ምን ያግደረድራል? ሂድ ኮካ ይዘህለትና። እሺ የኔ ልጅ። የኔ ፍቅር ግን እንደዚህ ባትቆጫቸው። ይኸው የኔ ልጅ ጽናቴ አንድ ነገር ላወራሽ ፈልጌ ነበር። ምንድን ነው የምታወራኝ? እዚሁ አውራኝ። ካላስቸገርኩሽ 300 ብር ይኖርሻል? ከትናንት ወዲያ አይደል 200 ብር የሰጠው ምንድነው? በየቀኑ ሰው ማስቸገር። አስቸገርኩ አይደለ? ይቅርታ። ጽኑ እንዴት እንደዚህ ታደርጊያለሽ? ምን አለ ብትሰጫቸው? ጋሼ እሷ እኮ እንደዚህ አይነት ሰው አይደለችም። ውይ እናቴ ከትቢያ ላይ እኮ ነው ያነሳች፣ ከመሬት ነው ያነሳች። እሷ እኮ እንደዚህ ያለች ልጅ አይደለችም። እውነት ነው ጋሼ፣ ውስጧን አውቀውታል። እኔ ግን አሁን የፈለጉትን 300 ብር እኔ ልስጦት። እንደው ካላስቸገርኩ ለእኔ እኮ አይደለም የፈለግኩት። እና ለማን ነው? በገዳሙ ላሉ እንደኔ የተቸገሩ አባቶች ቤት ማሰሪያ እንዲሆናቸው ኑ አሁን ምሳ እንብላ። 6ኛው የአብይ ጾም ሳምንት ገብርኄር ይባላል። ታማኝ አገልጋይ ማለት ነው። ልጆቼ እኛ በተሰጠን ዋጋ ምን እያደረግን? በዚህ አብይ ጾም አባቶችን በማገዝ ትልቅ የበረከት ስራ እንስራ። ዛሬም በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ያሉ አባቶች በቤት ችግር እየተሰቃዩ ይገኛሉ። ገዳሙን ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 በመላክ የበረከቱ ተካፋይ ይሁኑ።